እኔ አንድ ታምራ ያትሰራ እባክሽን አንቺ ፍቻት ይያልኩ ሆስፒታል ውስጥ እመቤታችንን ማናገር ጀመርኩ አለ። ከዛ ሪፈራሉን አለ የሪፈር ወረቀቱን ይዤ እኔ ግን የምነጋገረው ሚስቴን አንቺ አድኝልኝ ይያልኩ እያወራው ባጃጅ ውስጥ ገባንና አለ ወደ ኪዳነ ምሕረት ቤተክርስቲያን ሄድን አለ። በሸክም ነው ያለችው አለ። ልክ ኪዳነ ምሕረት ቤተክርስቲያን ስንገባ በሸክም የነበረችው ሚስቴ ቆመች። እግዚአብሔር ያሳያችሁ እጅግ ብርቱ የሆነው ምናልባትም ወደ ካንሰር ይቀየር የነበረው ያ እጢ የት እንደገባ አይታወቅም። 3 ወር ሙሉ ስለቴን ለመፈጸም ታገስኩ አለ። አሳየዋት አለ። ይህች ሴት ልክ ኪዳነ ምሕረት ግቢ እንደወሰድኳት እኔ ያየሁትና ማምነው አለ የተወደደች ማርያም ሰርጀሪ እንደሰራቻት እርግጠኛው ሆንኩኝ አለ። ከ3 ወር በኋላ ጤናማ ናት አለ። 20,000 ብሩን ለሆስፒታል መከፍለውን ይሄው አምጥቻለሁ ብሎ ዛሬ ነው። የተወደዳችሁ ኦርቶዶክሳውያን ይህቺ ማርያም ይህቺ ቅድስት ድንግል እንዴት ያለች በረከታችን እንደሆነች ከቅዱሳት መጻሕፍት ጥቅሶች በላይ እንደሆነች አያችሁ ወገኖቼ። ለቅዱስ ጳውሎስ የተሰጠው ጸጋ መጽሐፍ ነው። ለቅዱስ ጴጥሮስ የመንግስተ ሰማያት መክፈቻ ቁልፎች ነው። ለቅዱስ ሚካኤል ምህረት ነው። ለቅዱስ ገብርኤል ብስራት ነው። ለዚህች ለተወደደች ቅድስት ድንግል የተሰጠው ጸጋ እኮ የሰማይና የምድር ሀብት እኮ ነው። ጸጋን ሁሉ